ሰላም ሰላም ቤተሰብ በያላችሁበት ሰላማችሁ ይብዛ። ይህ አባይ አካዳሚ ነው። አባይ አካዳሚ አማርኛ፣ እንግሊዝኛ እንዲሁም ሌሎችን ትምህርቶችን እየሰጠ ይገኛል። እናንተም የዚህ ዕድል ተካፋይ ትሆኑ ዘንዳ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም የደወል ምልክቷን እየነካችሁ ቪዲዮ በለቀቅን ቁጥር ወደ እናንተ ይመጣ ዘንዳ በአክብሮት እጠይቃችኋለሁ። አሁን ወደ ክላሱ ስንሄድ ዛሬ የምናየው ደግሞ በአማርኛ እንዲሁም በእንግሊዝኛ ስሞችን እንዴት አድርገን እንጽፋለን የሚል ቪዲዮ ሰርተናል። ይሄንን አብረን ተከታተሉ ዘንድ በአክብሮት ጠይቃችኋለሁ። ኦኬ ቤተሰብ ከዚህ ጋር እንደምናየው ሀ ብ ታ ሙ ሀብታሙ በእንግሊዝኛ ኤች ኤ ቢ ቲኤ ኤም ዩ። ኦኬ ቤተሰብ እዚህ ጋር እንደምናየው በአማርኛ ሀብታሙ ይላል አይደል? ሀብታሙ በአማርኛ ሀብታሙ ይላል። ሀ ማለት ሀ የምንላት እዚህ ጋር ኤች ኤ ነው። ሀ የምንለው ኤች ኤ፣ ብ ቢ፣ ታ ቲኤ፣ ሙ ኤም ዩ ሀብታሙ እንላለን። ሀብታሙ ሲል ኤች ኤ ቢ ቲ ኤ ኤም ዩ ሀብታሙ እንላለን ማለት ነው። ሀብታሙ። ኦኬ ወደ ቀጣይ ስንሄድ አ ቤ ል አቤል አቤል ኤ ቢ ኢ ኤል። ኦኬ ቤተሰብ አሁንም እዚህ ጋር እንደምናየው አቤል ይላል። አቤል የሚለው አ ማለት ኤ፣ ቤ ማለት ቢኢ፣ ል ማለት ኤል አቤል ይላል። አቤል። ኦኬ አቤል ሲጻፍ ልክ እንደዚህ ነው ማለት ነው። እሺ በቀጣይ ደግሞ ህ ይ ወ ት ህይወት ኤች አይ ዋይ ደብሊው ኦ ቲ። ኦኬ ህይወት ስንል ደግሞ ህ ማለት ኤች አይ ማለት ነው። የመጀመሪያ ስድስተኛ ፊደላቶች የመጀመሪያ ሲመጡ አይን ይወስዳሉ። ከመሃል ከመጡ ደግሞ አይን አይወስዱም ማለት ነው። ስለዚህ እዚህ ጋር ኤች አይ ወሰዱ፣ ከዛ ዋይ ጻፍነ፣ ከዛ ደብሊው፣ ከዛ ኦ፣ ከዛ ምን ጻፍነ ቲ። ምን ይላል? ህይወት። ኦኬ ህይወት ይላል ማለት ነው። ወደ ቀጣይ ስንሄድ ደግሞ አ ማ ረ አማረ አ ሲል ኤ፣ ማ ኤም ኤ፣ ረ አር ኢ አማረ። ኦኬ እዚህ ጋር እንደምናየው አ ማለት ኤ ናት፣ ማ ማለት ደግሞ ኤም ኤ ናት፣ ረ ማለት ደግሞ አር ኢ አማረ እንላለን ማለት ነው። ስንጽፈው አ ማለት ኤ፣ ማ ማለት ኤም ኤ፣ ረ ማለት ደግሞ አር ኢ አማረ እንላለን ማለት ነው። አማረ። እሺ ወደ ቀጣይ ለ ም ለምለም ኤል ኢ ኤም ለም በእንግሊዘኛውም ለም እንለዋለን ማለት ነው። ኦኬ አሁንም እዚህ ጋር እንደምናየው ለም ይላል። ቤተሰብ ከዚህ ጋር እንደምናየው ለም ይላል አይደለ?
በእንግሊዘኛው ደግሞ ስንጽፍ ኤል ኢ ም ኤም ኤል ኢ ስሞሏ ኤል ኢ ኤም ለም እንላለን። ለም። ኦኬ ቀጣይ ሉላ ኤል ዩ ኤል ኤ ኦኬ። ከዚህ ጋር እንደምናየው ደግሞ ሉላ ሲል ሉ ማለት ኤል ዩ ላ ማለት ደግሞ ኤል ኤ ሉላ እንላለን ማለት ነው። ሉላ ኦኬ። ሰላም ኦኬ። ሰላም በእንግሊዘኛውም ኤስ ኢ ኤል ኤ ኤም ሰላም ይላል በእንግሊዘኛው ማለት ነው። ሰላም ኦኬ። በእንግሊዘኛው ደግሞ ሰላም ሲል ኤስ ኢ ኤል ኤ ኤም ምን ይላል? ሰላም ሰ ኤስ ኢ ላ ኤል ኤ ም ኤም ሰላም ኦኬ። ረዴት በእንግሊዘኛው ሲጻፍ አር ኢ ዲ ኢ ቲ ረዴት ኦኬ። ረዴት ብለን ስንጽፍ ደግሞ ረ ማለት አር ኤ ዴ ማለት ዲ ኤ ት ማለት ደግሞ ቲ ረዴት እንላለን ማለት ነው። ኦኬ ወደ ቀጣይ ስንሄድ መልካሙ ኤም ኢ ኤል ኬኤ ኤም ዩ መልካሙ እንላለን ማለት ነው። ኦኬ መልካሙ ሲል እዚህ ጋር መ ማለት ኤም ኤ ል ማለት ኤል ካ ማለት ኬ ኤ ሙ ማለት ኤም ዩ ምን ይላል ይሄ? መልካሙ ይላል ማለት ነው። ኦኬ ማርታ እንላለን። ማርታ ስንል ደግሞ ኤም ኤ አር ቲ ኤ ኤም ኤ ማ ስንል ኤም ኤ ር ስንል አር ብቻ ታ ስንል ደግሞ ቲ ኤ እናደርገዋለን ማለት ነው። ቲ ኤ ማርታ እንላለን ማለት ነው። ኦኬ ቀለሙ በእንግሊዘኛው ስንጽፍ ደግሞ ኬ ኢ ኤል ኢ ኤም ዩ ቀለሙ ኦኬ። ቀ ስንጽፍ ኬ ኢ ለ ስንጽፍ ደግሞ ኤል ኢ ሙ ስንጽፍ ደግሞ ኤም ዩ ኦኬ። ቤተሰብ እዚህ ጋር መልካሙ ስንልና መልካሙ ብለን ኬ ኤ ብለናል አይደል? ከና ቀ
ኬኢ ተብሎ ነው የሚነበቡት ማለት ነው። ተመሳሳይ ኬኢ ተብሎ ይነበባሉ ማለት ነው። ኦኬ በረከት በረከት። ኦኬ እዚህ ጋር እንደምናየው በረከት ስንል በማለት ቢኢ ረ ስንል ደግሞ አርኢ ከስንል ኬኢ ት ስንል ቲ በረከት እንላለን ማለት ነው። በረከት። ኦኬ ቀጣይ ነብዩ ኦኬ ነብዩ ስንል ደግሞ እዚህ ጋር እንደምናየው ቤተሰብ ነብዩ ስንል ነ ስንል ኤን ኤ ብ ስንል ቢ ዩ ስንል ደግሞ ዋይ ዩ ነብዩ ይላል ማለት ነው። ነብዩ ኦኬ ነብዩ። ትዝብት ስንል ደግሞ እዚህ ጋር እንደምናየው ትዝብት ስንል ት ስንል እዚህ ጋር ስለሚታይ ደመቅ አድርጌ ላይ ደርቤ ልጻፍላችሁ። ትዝብት ቲአይ ዜድ ቢቲ ትዝብት ዜድ ቢቲ የብቻቸውን የተጻፉ ስድስተኛ ስለሆኑ፣ ነገር ግን ስድስተኛ ፊደላቶች የመጀመሪያ ሆነው ስም ላይ የመጀመሪያ ሆነው ሲመጡ አይን ፊደሏን ጨምረው ይወስዳሉ። ስም ካልሆነ ግን በብዛት አይወስዱም ማለት ነው። የመጀመሪያ ሆኖ ስም ሆኖ ሲመጡ አይን ይወስዳሉ ማለት ነው። ኦኬ ቤተሰብ እስካሁን የነበረን ክላስ ይህን ይመስላል። በውስጥ መስመር መማር ለምትፈልጉ 0927 15 51 29 በኢሞ ቴሌግራም እንዲሁም በዋትሳፕ ብደውሉልን ታገኙናላችሁ። በአጭር ጊዜ አማርኛ፣ እንግሊዘኛ እንዲሁም ሌሎችን ቋንቋዎች እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። በሳምንት 5 ቀን በቀን 1 ሰዓት እያስተማርን እንገኛለን። መማር ለምትፈልጉ ሃሎ በሉን። መልካም ጊዜ ተመኘው።